የምታገለግሉት አገልግሎት የብርሃኑ መጠን ኢሳይያስ 60 ቁጥር 1 ላይ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና ምን አድርጌ አብሪ። ምን ማለት መሰላችሁ? ብርሃኑ የእግዚአብሔርን ክብር ይዞ መጣ ማለት ነው። ተደጋጋሚ ህይወት የበዛብህ ብርሃኑ ስላለ አይደለም። ብርሃኑ ሲበዛለ ተደጋጋሚ ህይወት ከህይወታችሁ ላይ ይቆረጣል። ወደዳችሁ ጠላችሁ አሁን የምትኖሩት ኑሮ የምታገለግሉት አገልግሎት የብርሃኑ መጠን ብርሃኑ እየጨመረ ሲሄድ ነገራችሁ ሳትወዱ ለግድ ምን ይሆናል? አንዳንድ ሰዎች አገልግሎታቸው ህይወታቸው ለምን እንደማያድግ ታውቃላችሁ? ይረካሉ፣ እርክት ይላሉ። አሁን አንዳንዶቻችሁ ሰይጣን ነቀልኩኝ፣ ወጋውኝ፣ አፈረስኩኝ፣ አፈረጥኩኝ፣ አሰርኩኝ፣ ገለመሌ ምናምኔ እያላችሁ 24 ሰዓት ዘመናችሁ የምትፈትጁ ሰዎች ጎሮሮን ከማቃጠል በስተቀር ሌላ ነገር አያስፈልጋቸው። እናንተ የሚያስፈልጋችሁ አንድ ነገር ብርሃን መጨመር። በአንድ ቤተ ክርስቲያን ውስጥ በአንድ አገልግሎት ውስጥ ወይንም በአንድ ሰው ህይወት ውስጥ በአንድ ሰው ቤተሰብ ውስጥ ይሄ ሁለት ነገር ካለ ያ ቤተሰብ ምንም ኃይል ሊቋቋመው አይችልም። ያን የሚያስፈልገው ብርሃን የምንድን ነው? የጥበብና የኃይል። ኢየሱስ ኃይል ነበረው፣ ኢየሱስ ጥበብ ነበረው። ሁለቱን ኢየሱስ ይዞ መጣ። ማን ይቋቋም? ፈሪሳውያን በፊቱ መቆም አልቻሉ። ሰዱቃውያን በፊቱ መቆም አልቻሉ። ሃይማኖተኞች በፊቱ መቆም አልቻሉ። አየ ጎበዛዝት ከተማ ሀገር ትውልድ እንዲሰማ ትፈልጋለህ? ብርሃን ይዘውጣ። አሁን እያፈራው ያለው ፍሬ እላይ ላይ ባለው ኃይልና የብርሃን መጠን። ብርሃኑ ግን ሲጨምር የጥበቡ መንፈስ ይጨምራል፣ የኃይሉ መንፈስ ይጨምራል። የምታፈሩት የፍሬ መጠናችሁ ምን ይሆናል? እስቲ አንድ ሰው ብርሃን ይበል እስቲ። For more videos, visit our YouTube channel. Thank you.